በሞሪሺየስና በደቡብ አፍሪካ የተገኙት ቁርጥራጮች የኤምኤች370 አውሮፕላን ስብርባሪ ናቸው እየተባለ ነው። የማሌዥያ ኤምኤች370 አውሮፕላን አካል ስባሪ እንደሆኑ የታመኑትና በሞሪሺየስና በደቡብ አፍሪካ የተገኙ ሁለት የአውሮፕላን ቁራጮች እርግጠኛ በሚያስብል ደረጃ የአውሮፕላኑ አካል ስለመሆናቸው እየተነገረ ነው። የማሌዥያና የአውስትራሊያ ባለስልጣናት እነዚህ የአውሮፕላን ቁራጮች ተጨማሪ ምርመራ ለማከናወን ትልቅ ተስፋን የሰጡ መሆናቸው ነው በመናገር ላይ የሚገኙት። አውሮፕላኑ በባህር ላይ ወድቋል ከሚል መላምት የዘለለ ተጨባጭ ነገር ሳይገኝ ዓመታት ተቆጥረዋል። ለአብነት ብቻ የአውሮፕላኑን አካል ለማግኘት 3 መርከቦች 120,000 ስኩዌር ኪሎ ሜትርን የሸፈነ አሰሳ ማከናወናቸው ቢነገርም ምንም አይነት የአውሮፕላኑ ዱካ ሊገኝ አልቻለም። እስካሁን የአውሮፕላኑ አካል ሊሆኑ ይችላሉ በሚል 5 ቁርጥራጮች ቢገኙም አሁን እንደተገኙት ቁርጥራጮች የአውሮፕላኑ አካል ናቸው ብሎ በእርግጠኝነት ለመናገር የሚያስደፍሩ አልነበሩም። የማሌዥያ ኤምኤች370 አውሮፕላን በፈረንጆቹ መጋቢት 2014 239 ሰዎችን ጭኖ ከማሌዥያዋ ካላላምፑር ወደ ቻይና ቤጂንግ በመብረር ላይ እያለ የገባበት አለመታወቁ የሚታወስ ነው። የዘገባው ምንጭ ቢቢሲ ነው። ሰላም፣ አዳዲስ የድሬቲው መረጃ ወደ እርስዎ እንዲደርስ ከታች የምትገኘውን ቀይዋን ሰብስክራይብ የምትሏን በተን ይጫኑ እና የድሬቲው ደንበኛ ይሁኑ። መልካም ጊዜ።